ሀብታም መሆን የሁሉ ሰው ምኞት ነው እንደምታውቁት። ግን ሀብታም መሆንን ከማን ነው መጠየቅ ያለብህ? ረብል ዓለሚን ስጠኝ ጨምርልኝ ብለህ ጠይቀው፣ እሱ ካለ ይሰጥሃል ማለት ነው። ግን ሀብታም እንዲሆን እያሉ ጠንቋይ ሟርተኛ ደጅ የሚጠኑት የሚያገለግሉ ስንቶች ናቸው? ሙስሊም ነን የተባሉት እንኳን ሳይቀሩ ማለት ነው። ታቸው እኮ ዱንያን ይድራሉ ይባላል። ዶሪሆ ላ ሐውለ ወላ ቁወተ። እንዴት አድርጎ ፍጡር ለፍጡር ያከብረሃል? እሱ ይህንን አቅም ካለ ሰው በዱንያ ላይ ገንዘብ በቃኝ የሚል ሰው እስካሁን አይተን ሰምተን አናቅም። ሁል ጊዜ በጨመረ ቁጥር ለራሴ ነው የሚለው። የዚህ አይነት አቅም ካለው ቢላሂ ላንተ ይሰጣል፣ ለሱ አይጨምረውም። በላይን ቢመጣ ሌላ በላይን ቢሊዮን ቢመጣ ትሪሊዮንም ቢመጣ ጨምርበት ለኔ ነው የሚለው እንጂ የዚህ አይነት አቅም ያለው ሰው ለገሌ አይልም አስለን። ግን አንተን ለማታለል ወቄት ቡና ይዘህ እንድትዘይረው አንድ ጭብጥ ጫት ይዘህ እንድትመጣ የማይደረግ ጥረት የለም። አብሸኛ ዱዓ እናደርግልሃለን እንባርክልሃለን ይባላል ማለት ነው። ለምን ለራሱ አይባርከውም የሚችለው ከሆነ? ይህን ሲሆን ዱዓ የለም ማለት አይደለም። ዱዓ ማድረግ ትችላለህ። ዱዓ ግን የተወሰኑ ሰዎች ጥሪት አይደለም። አንተ ዱዓ ማድረግ አይችልም እንዴ? ታንተ ለመሆኑስ የተሻለ ላንተ የሚያስማን ነው ያለው? ተልብህ ርር ብለህ ዱዓ ብታረግ አንተ ነህ ቅርቡ ላንተ። አመ ይጂቡል ሙጠረ ኢዛ ደዓህ። እናትህ እንኳን ብኮን ያንተን ያህል አንተ ጉዳይ ተጨንቃ ዱዓ አታረግልህም፣ ሌላው ሰው ይቅርና። ያ ግን አንተ ካቦርት የደረበው ሶራ የጠመጠመው እሳቸው ማሻአላህ ተነኩኝ በአንድ ጊዜ ተባርኬ ቁጭ እላለሁ ትላለህ። እሳቸው ሀዲያውን እስከሚቀበሉ ድረስ እንጂ ዞር ስላ ያስታውሱ